ሶፎንያስ ምን አይነት ልጅ እንዲሆንልሽ ትመኛለሽ? እኔ በቃ ምንድነው ትልቅ ደረጃ ደርሰልኝ አግብተህ ልጆች አፍርተህ ልጆችን አይቼ በሞት አይቆጭ። ይሄ ነው እንግዲህ እናገባለን። አግባ አግባ። እውነት እንዳትሞኝ ሶፎንያስ፣ እንደመከርኩ እግዚአብሔር የሰጠህን ብቻ አግባ። ይህንን ቪዲዮ የምሰራው እንደ አንዲት እናት ደክማ ተሰቃይታ፣ ወይኔ እኔ ለእናቷ አዘንኩኝ። ለአንድ ልጇ እኮ ነው ለእናቷ። በነገራችን ላይ ይሄንን ድምፅ ሪከርድ ሲያወጣ የተቆራረጠ ነው እና እኔ ብዙ የሚያጠራጥር ነገር አለ። ይሄኛውም ልጅ ግን ጤነኛ አይመስለኝም። ሰላም ጤና ይስጥልኝ። በሰንደውቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ የጋዜጠኛ ሶፎንያስ እናት ያደረገችው አንድ ንግግር እንግዲህ ብዙዎችን እያነጋገረ ይገኛል። እንደዚሁም ደግሞ ብዙዎችን እያሳዘነ ነው የሚገኘው። እሱን የምንመለከት ነው የሚሆነው። እንደዚሁም ደግሞ ጋዜጠኛ ሶፎንያስን ያጋለጠው ግለሰብ ራሱ በዚህ ጉዳይ አለበት የሚል ነገር እየሰማን ነው የምንገኘው። እሱንም እንመለከታለን። ሁላችሁም ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርጉ። መጀመሪያ የእናቱን ቪዲዮ ከማየታችን በፊት ጋዜጠኛ ሶፎንያስን ያጋለጠው በአዳማ የሚገኘው ግለሰብ እሱም በዚህ ጉዳይ ሊኖርበት ይችላል የሚል ነገር ተነሳ ይገኛልና እስቲ እንመለከታለን ቪዲዮዎችን። በነገራችን ላይ ይሄንን ድምፅ ሪከርድ ሲያወጣ የተቆራረጠ ነው። ብዙ ኮንቨርሴሽኖች አሉ። የሚፈልገው ነው ገጣጥሞ የለቀቀው። የኔም ጥያቄ ነው እሱ። ምክንያቱም አንዳንድ እንትኖች ስትሰማቸው አሁን መጀመሪያም ነግሬሃለሁ ይለዋል። መጀመሪያ ምንድን ነው የነገረው? በጣም ብዙ አውርቷል። የሚፈልገው ነው ገጣጥሞ ልጁ ስሜት ሊኮረኩር በሚችል መንገድ ወይም ደግሞ የእሱን ስቴትመንት ሰፖርት ሊያደርገው ነው የሚችል ድምፅ ያመጣ እንጂ የተቆራረጠ ነው። ይገባችኋል? ፈለገ ያው እሱ እንዳንተ መጣለው ለልጁ ነገር ታዲያ ነግሬዋለሁ። ፖሊስ እንዳይደክምህ፣ ኧረ ምንም ችግር የለም እንዳይደክምህ ይላል። ስጠረጥር ከዚህ በፊት እግዚአብሔር አምላክ ከዚህ በፊት በነበራችሁ ግንኙነት ድካም አይቶብሃል ማለት ነው። አንተ ራስህ የአዳማ ልጆች አላችሁ። የአዳማ ልጆች ይሄን ልጅ ይዛችሁ ጠይቁት እንዳይደክምህ ምናምን የሚያወሩት ወሬ ራሱ ጤነኛ ወሬ አይደለም። ይሄ ጤነኛ ወሬ አይደለም የሚያወሩት። ለቀልድ እንኳን እንደዚህ አይነት ወሬ እኮ ከወንድ ጋር እንደዚህ አይነት ወሬ አታወራም። እንግዲህ በዚህ መንገድ ቪዲዮዎችን እያወጡ እሱንም የገመቱ ያሉ አሉና ከዛ ውጪ ደግሞ ልጁ ራሱ የሚሰራው ኮንተንት ዩቲዩበር ነው፣ ቲክቶከር ነውና የሚሰራው ኮንተንት ራሱ የሚያስተነጥን ነገር ነው የሚሉም አሉና እንመልከት እስቲ። እኔ ብቻ ነኝ ጋዜጠኛ ሶፎንያስን ያጋለጠው ልጅ ትንሽ ያጠራጠረኝ፣ ትንሽ ያልተዋጠልኝ። ኦፍኮርስ ይህንን ነገር በማጋለጡ አሪፍ ስራ ሰርቷል፣ ልናመሰግነው ይገባል። ነገር ግን ጋዜጠኛ ሶፎንያስ እንዴት ይህንን ልጅ አምኖ ከአዲስ አበባ አዳማ ድረስ ይሄዳል? ያውም ደግሞ ይሄንን ነገር ለማድረግ ያውም ደግሞ ከሱ ጋር ለማደር። ኢማጅን ነገርየው ቀልድ ወር ደግሞ ቀላል ነገር አይደለም። የሆነ ሰው እንደዚህ አይነት ነገር ውስጥ ለመግባት መጀመሪያ ትንሽም ቢሆን የሆነ ነገር ሊኖራቸው ይገባል። የሆነ መግባባት፣ የሆነ መገናኘት፣ የሆነ ቅርርብ ሊኖራቸው ይገባል። ያለበለዚያ ግን ከአዲስ አበባ አዳማ ድረስ ዝም ብላችሁ ተነስታችሁ የምትሄዱት ነገር አይደለም። ስለዚህ ይሄ ልጅም ከጋዜጠኛው ጋር አብሮ ተይዞ ሊጣራ ሊመረመር ይገባል ብዬ አስባለሁ። ካልሆነ ግን ከዚህ ጉዳይ ጀርባ ያለው ነገር ማንም ሳይረዳው ማንም ሳይገባው ወደ ሌላ ነገር ሊያመራ ይችላል። አስቡት፣ የሆነን ሰው ለማጋለጥ ብላችሁ በዚህ ደረጃ እንደዚህ አይነት ንግግር ታወራላችሁ። እኔ ብሆን ምንም ያክል ነገሩን ለማጋለጥ ብፈልግ እንደዚህ አይነት ቃላቶችን ተጠቅሜ ከአዲስ አበባ አዳማ ድረስ ለማምጣት እንደዚህ ማውራ አይመስለኝም። እዚህ ጋር ሊሰመረበት የሚገባ ልጁ እንደዛ ነው ብዬ እያወራው ኦር ደግሞ እየፈረርኩበት ኦር ደግሞ ነጥዬ እያወጣሁት አይደለም። ነገር ግን የዚህ ልጅም ጉዳይ ሊጣራ ንጹህ ሊሆን ይገባል ብዬ አስባለሁ። ንጹህ ከሆነ ኦር ደግሞ ለማጋለጥ ብቻ ከሆነ እሰየው። ካልሆነ ግን በስርዓቱ ስልኮቹ ሊሆን ይችላል፣ ከዚህ በፊት ያደረጋቸው ነገሮች ሊሆን ይችላሉ፣ ሊጣሩ ይገባል። እናንተ እንናገራለን አንፈርድም። ዛሬ እንፍረድ እንዴ? ጉድ ነው እናንተ። የዚህ የሶፎንያስ የሚባለውን ልጅ የልጁን ዩቲዩብ ገብቻ አየሁት። እኔ አላመንኩም ነበር መጀመሪያ። ምክንያቱም ማንኛውም ሰው ያንን ሰው አስመስሎ ማውራት ይችላል። ግን ልጁ ለምንድነው ቪዲዮ ያላደረገው? እያንዳንዱ ያወራቸውን ነገሮች እያንዳንዱ ቪዲዮ ቢያደርገው ጥሩ ነበረ። አንድ
እንደገና ደግሞ ከዛ አየሁና እያንዳንዱ ያወሩትን ነገር በኋላ ላይ የስልክ ልውውጣቸውም ቁርጥ እያለ እየተቀጣጠለ ነው እንትን ያለው ያወሩት። ከዛ በኋላ ድምፁ ስሰማው ልጁ ከዛ ጋር ድምፁ ይመሳሰላል ከሶፎንያስ ጋር። ከዛ ሊቀመጭል የት መጣ? አዳማ መጣ አለ። እሺ ልጁ ሉጢ ነው አለ። እሺ ከዛ በኋላ መጣ አዳማ። ከዛም በኋላ ለምን አጣደፉት? ቆይ መጨረሻ ሲያረጋግጡ ልጁን እጅ ከፍንጅ ነበር መያዝ የነበረበት። እንዴት እንደሆነ ታውቃላችሁ? እጅ ከፍንጅ ነበር መያዝ የነበረበት። መጣ እስከ መጨረሻው ለምን አላስኬደውም? ልጁ ወዲያው ነው ቪዲዮ ተቆራርጦ ይቺ የመጨረሻውን ፓርትን ያሳየን። ብዙ ነገር ማሳየት ይችል ነበር ልጁ እውነተኛ ከሆነ እስከ መጨረሻው ጥግ ድረስ እስከ ተቃጠሩበት ቤት ድረስ ሄዶ ሰው አስቀምጦ ፕላን አድርጎ፣ አሁን እሱ ፕላን አድርጎ አይደል ይሄ ልጅ ለማዋረድ ሉጢ ነው መሆኑን ሊያረጋግጥ አልነበረ የሄደው? ታዲያ በዚህ ልክ ለምን አልሄደም? እኔ ጥያቄ ፈጥሮብኛል። ሉጢን እንቃወማለን። አሁን ሰሞኑ ራሱ እዚህ ሉጢዎች ግፍት እየሰጡ ሰዎችን ወደ እነሱ ቀረብ ስሉ እያየን ነው። ሉጢን መቼም አንደግፍም፣ ግን አንዳንዴ ያልሆነ የተሳሳተ ነገር ውስጥ እንዳንገባ ብዬ ፈራው። ምክንያቱም እኔ አንዳንድ ያላሳመኑ ነገሮች አሉ። ልጁ ሊሆን ይችላል፣ ሉጢ ሊሆን ይችላል። ግን ይሄኛው ደግሞ ገብቼ ሳየው ይሄ ደግሞ ከሱ የባሰ አይደል እንዴ? ከሱ የባሰ ልጁ በዛ ምክንያቱም ልጁ የቀረበው ማለት ነው ሳስብ ከምድር ተነስቶ እኔ እናንተ አቅም እንዳያንስክ ምናምን አይለውም። ብዙ ነገር አለ እና አቅም እንዳያንስ ሌላ ሰው ትጨምርልኝ ምናምን አለ እና እኔ ብዙ የሚያጠራጥር ነገር አለ። ይሄኛውም ልጅ ግን ጤነኛ አይመስለኝም። ምክንያቱም ወሬው ሁሉ ስለ ሴቶችና ስለ ወንዶች ነው። በእንደዚህ ብታረጊለት፣ በእንደዚህ ቢመቸዋል፣ በእንደዚህ ብታረጊ የሚል ወሬ ነው። ገብቼ ዩቲዩቡን እንዳለ የማየው እንናገራለን አንፈርም። ይሄኛው ሰውዬ ሉጢ ከሆነ አጋንን ሰፍሮበታል። መጀመሪያም ልጁ የአእምሮ ችግር አለበት እየተባለ ነበረ። እኔ ግን በዚህ ደረጃ እንደዚህ ወርዶ ይገኛል ብዬ አላሰብኩም። በስመ አብ ጉድ ነው የሚያስብለው። ወይኔ እኔ ግን ለእናቷ አዘንኩኝ። ለአንድ ልጇ እኮ ነው ለእናቷ ምን ያህል እንደምትሳቀቅ አስባችሁታል? አንድ ልጇ እንዲህ አይነት ሲቹዌሽን ላይ ሲገኝ በጣም ነው የምትታመመው በጣም እና እግዚአብሔር አምላክ ከዚህ ማረህ ነው። ሉጢን እንቃወማለን። እንደምትሰሙት ነው እንግዲህ እናንተ በዚህ ጉዳይ ምን ታላችሁ? እኔ ማለት የምፈልገው ነገር እንደዚህ የሚያጋሉ ሰዎችን እንደዚህ መተን ምን መልሳቸው ከሆነ ባለፈው እንደተባለው አበሻ መዶሻ ጎዞ ነው የሚንቀሳቀሱ ይባላልና ትንሽ ብቅ ስትሉ ጥልቅ አድርጎ ይመታቸዋልና እንደዚህ የሚያጋሉ ሰዎች እንደዚህ የሚያደርጉ ሰዎችን እንደዚህ ከላይ ምንመታቸው ከሆነ ሌላው እንደዚህ አይነት እርምጃ ሊወስድ ብያስብ የሚገኝ ሰው ይተዋል። እኔም እንደዛ ገመታለሁ። አስቡ። ለዛውም በዚህ ባጽያፍ ስትገመቱ ከባድ ነገር ለዛም ሳትኖሩበትና አሁን ልጁ አለበት የለበትም አይደለምና ዋናው ልጁን ራሱ የኛ ዋናውን ራሱ ጋዜጠኛ ሶፎንያስ ራሱ መንግስት ጠይቆታል የሚል ነውና አያየንም እስካሁን ድረስ ምንም ማለት ነው። ልጁ እኔ ገዳም ገብቻለሁ ይቅርታ ማለት ነው ገዳም ገብቻለሁ ጸል ገብቻለሁ ያለው ሰምቻችኋለሁ። ስሙት እስቲ። በጋዜጠኛ ሶፎንያስ ጉዳይ አሻም ቲቪ መግለጫ ሰጥቷል። በመግለጫውም አሻም ሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ዋሲሁን በኮንትራት ውል በዜና አቅራቢነት እንዲሁም ሶፊ ሾው የሚል የመዝናኛ ዝግጅት በአሻም ቴሌቪዥን ያቀርብም ነበረም። ከትናንት ዳር 29 2018 ዓ.ም ጀምሮ በተለያዩ የማህበራዊ ሚዲያ አማራጮች ስለ ጋዜጠኛው ከኢትዮጵያዊነት ባህል፣ ወግ እንዲሁም ሃይማኖት ያፈነገጠ ተግባር ሲፈጽም የሚያሳይ ማስረጃ በድምጽ በጽሁፍና በቪዲዮ ጭምር ሲዘዋወር ተመልክተናል። በዚህም መሰረት ስለሰራጨበት መረጃ ሶፎንያስ ማብራሪያ እንዲሰጥበት በአሻም ተጠይቆም ነበርም። የሶፎንያስ ምላሽም አሁን ራሴን ለማስተካከል ለማከም ጸበል ገብቻለሁ የሚል አጭር ምላሽ ከማለት ውጪ ተጨማሪ ያለው ነገር የለም። ስለሆነም አሻም ሚዲያ የኢትዮጵያን ባህልና ወግ የሚያከብር በመሆኑ በጋዜጠኛው ድርጊት እጅጉን ማዘናቸውንና ድርጊቱ ሚዲያቸውን እንደማይወክል በመግለጽ ጋዜጠኛው በፈጸመው አስነዋሪ ድርጊት ከጋዜጠኛው ጋር ያላቸውን ውል ከዛሬ ህዳር 30 2018 ዓ.ም ጀምሮ ማቋረጣቸውን አስታውቀዋል። ስለዚህ ነው እንግዲህ ጸበል ገብቼ ነው ያለሁት ብሎ አጭር መልስ የሰጠው እንጂ ከዛ ወጪ ይቅርታም አላለም። ይቅርታ መንገድ ወደ አምላክ ይቅርታ ከዛ ወጪ መንግስት ራሱ ያሰር እርምጃ ለመውሰድ አንድ ስቴፕ አልተራመደም በዚህ ጉዳይ ላይ እነጃን ላይ እንዳደረገውና ይሄ ራስ ጥያቄ ውስጥ የሚከት ነገር ነው። ምን የተደረገ ያለ ምን የተፈጠረ ያለ ነገርና ከዛ ወጪ እነዚህ ልጁ ራሱ ሪስክ አስገብቶ ነው ባይዘው እዚህ ልጅ ላይ በዚህ ልጅ የተነሳ በሶፎንያስ የተነሳ ብዙ ነገር ሊደርስበት ይችላል። ይሄ ትንሽ ነገር ይችላል። ከዛ ወጪ በጉልበት ሊደርስበት ይችላሉ። እጃቸው ምን ያክል ረጅም እንደሆነ ለማወቅ የሰራናቸው ቪዲዮዎች እየጠፉ ይገኛሉ። ይሄን ማወቅ ብቻ በቂ ነውና ሚዲያ ላይ ወጥቶ አለበት የለበትም እያሉ ሌሎች በዚህ ነገር ማጋለጥ የፈለጉ ሰዎችን ባናስቀር መልካም ነው ብዬ አስባለሁ። እኔ ሌላው እንግዲህ የእናቱ ጉዳይ ነውና እናቱም ከዚህ በፊት አንድ ኢንተርቪው ራሱ አርጓት ነበር እያለቀሰች ያወራችው ነገር አለ ስለሱ ስሟል እስቲ። በፊት ግን ሶፎንያስ ምን አይነት ልጅ እንዲሆንልሽ ትመኛለሽ? እኔ በቃ ምንድነው
ትልቅ ደረጃ ደርሰልኝ አግብተህ ልጆች አፍርተህ ልጆችን አይቼ በሞት አይቆጭ ነው እንግዲህ እናገባል አግባ አግባ እውነት እንዳትሞኝ ሶፎንያስ እንደመከርኩ እግዚአብሔር የሰጠህን ብቻ አግባ መልክ አይመረጥም ምክንያቱም መልኳ መጥፎ ቢሆንም ይችል በጣም አስተዋይ ልትሆን ትችላለች ስለ ቤቷም ስለ ልጆቿም ስለ ማንኛውም ነገር አሳቢ ትሆናለች እግዚአብሔር ከእንትን የተመረቀች ልጅ ትሆናለች እና መልክ መምረጥ የለብህም ልልህ ነው እግዚአብሔር የሰጠን ተመካክራችሁ መኖር ትችላላችሁ ይሄን ነው የምለው እሺ ቀበላል በቅርቡ እንግዲህ ከእግዚአብሔር ጋር እናገባለን እውነት ነው የምልህ በዚህ አጋጣሚ ግን ካገኘሁሽ አይቀር ምርቃትሽን በወስድ በጣም ደስ ይለኛል መርቂ ደስ ይለኛል አሜን ጤና ይስጥሽ አሁንም ጤና እድሜና ጤና ይስጥህ አሜን ፍሬ ይስጥህ አሜን አብዝቶ ይስጥህ የኔ ልጅ አይዞህ የሚል ልጅ ይስጥህ አሜን ለምን ያሳዝነው እንግዲህ በዚህ መንገድ እናትየው እንደዚህ እንድትሆን ይፈልጋሉ እንድታጋ ፈልጋሉ ስቶ ነበር እሱ ደግሞ ጭራሽ ፍቅር ራሱ አይዘኝም ከያዘኝ ራሱ ቶሎ ብሎ ይደብረኛል ብሎ ሲናገር ነበር ግለሰብ ነውና እናትየው እንግዲህ በጣም ነው የምታሳዝነው እናትየው የኛው ቪዲዮ እየተቆርጦ ወጥቶ ብዙዎችን ያስለቀሰና ያነጋገረ ነው የሚገኘው አሁን ላይና ሶፎንያስ ምን ታሪክ እንዳለ ታይቻችኋል ትናንትና ተመልከቱት ምንድነው ምን አደረኩኝ ምን አደረኩ ትላለህ አራት ኪሎ ያበቀለችው አቡሽ የቤት ስሙ ነው ዘናጭ ነው እሱ በልጅነቱም የዘናዎቹ ትውልድ የፎቶ አነሳስ ሰለባ ጎበዙ ተማሪ ህይወትን ለማሸነፍ ብዙ ውጣ ውረዶችን አይቷል 4 ኪሎ ማስቲካ አዟሪው ያን የደገፈችውን ሊስትሮ ዕቃ ዛሬም በክብር አስቀምጧታል የአምባሳደር መንገድ የታክሲ ረዳቱ የሰሜን ማዘጋጃው የፓርኪንግ ሰራተኛው የፒያሳው ስፖርት ቤት ተላላኪና የጽዳት ሰራተኛ ቀበሌም ቲያትር ክበብ ጎራ ብሏል እንጀራ ለመብላት ብዙ ዞሯል በብዙ ሙያ ቀዳዎቹን ለመድፈን ጥሯል ወንደርነት ህልሙ የኮቶቤው መምህር የማይክሮሊንኮ አካውንታንት ስለ ህልሙ በነጻ ቀጠሩኝ ብሎ ለኢቲቪ ደብዳቤ ጻፈው ህልመኛው ወጣት ጋሽ ውሸት ወርቅ ቀለማው ጋር ተመላልሶ ስለ ማስታወቂያ ብዙ ልምድ ቀስሟል ስለ እናቱ ቢያወራ የማይሰለቸው የዋት መልኳን ግርማ ሞገሷን ዘበናይ ነበረች እኮ ሰላምዬ እኔን ያላባት ስታሳድግ መልኳን ያጣች እናቴ ይቿት የኔ ጀግና የዋት በ6 ወሬ ከጉልበቷ ላይ አውላኝ ጉልበቷን ያጣች ብሎ ዛሬም ጥሏት መውጣት ዳገት የሆነበት በ60ኛ ልደት በዓሏ ላይ ሰርፕራይዝ ያደረጋት ካፓ ደርቦ ዳግሜ ሞሸራት አበባ ያስበተነላት በርካቶች በታደሙት ዝግጅት በእንባ ያመሰገናት እጁን ነክሶ ስለሷ በእንባ የተናገረ ሶፊ የእናቱ ልጅ የባቡል ኬሩ የበጎ አድራጎት ድርጅት መጀመሪያው ጎብኚ ጋዜጠኛ ስለ በጎነቱ በወረቀት የተመሰከረለት ታዋቂ ሰዎችን ወደዚህ ደጅ የሰበሰበ ስለ መልካም ስራው ተቆሞ የተጨበጨበለት ጋቢ የሚደረብለት አምባሳደሩ የሙያችን ተምሳሌታችን ኢቲቪ ገብቶ ህልሙን የኖረ የቲቪን በር ከፍቶ የገባ ኮምፒውተሩ ላይ ቁጭ ብሎ ሳለፈበት እንጀራ የጎለጎለ በመረጃ ራሱን ለማብቃት ጥረት የሚያደርግ ህልሙን ለመኖር ብዙ ውጣ ውረዶችን ያለፈው ልጅ ዛሬ ህልሙን እየኖረ ነው። የቲቪ ስቱዲዮ መመላለሻው ነው። የእሑድ መዝናኛ ወንበር የሚጠብቁት ባለአስተማሪ ታሪክ ባለቤቱ ጋዜጠኛ ሶፎንያስ ዋሲሁን የዛሬ ያርጎ ነገ ተነስቶ ነበር። በጣም ብዙ የለፋ ብዙ የታተረ ጥሮ ግሮ የኖረ የነበረ ሰው ነበር። እንግዲህ ማየት የተናወጠው እግዚአብሔር ይወቀውና በረጋችን ላይ እሱ ራሱ ይሄ መንፈስ አጋንንት እንደሰፈረበት ሲናገር ነበር። እሱን አሰምቻቸዋለሁና ይሄንም ተመልከቱት። በእምነት መንፈሳዊ ህይወት ላይ እንዴት ነበር? ይሄ ነገር ከመከሳቱ በፊት እንደው ባክግራውንድ እሄዳለሁ፣ ቤተክርስቲያን እጸልያለሁ ምናምን። ያን ያህል በጣም አክራሪም አይደለሁ ሰነፍም አይደለሁ። መሀል ላይ ነበር። ከገባ በኋላ ምን አየህ? ጸበል ከሄድክ በኋላ ራስን እየነቃ ስትመጣ ላይፍ ላይ ምን እየሆነ ነው የሚለው ነገር አይምሮ ወደ ቦታው እየተመለሰ ሲመጣ እየነቃ ስትሄድ ነው ምን ፊል አደረክ? በዛሽ ፍጹም መረጋጋት ነው የምታገኙት ጸበል ቦታ። እንጦጦ ኪዳነ ምሕረት ነበር። እንጦጦ ኪዳነ ምሕረት ነው የገባኸው? ኦኬ። እና በጣም ፍጹም መረጋጋት ዓለምን እንድትረሺ እንድታይ ነው የሚያደርግሽ። ያንን የተረዳው ከዛ መልስ ሲመጭ ደግሞ የምታየው ነገር ይረብሻል። ምን ያህል ጊዜ ቆየህ እዛ ማለት ነው? 14 ቀን። ትንሽ ነው። ቶሎ ነው እንትን ያልከው የዳንከው ማለት ነው። በ14 ቀን ቶሎ ለውጣል። ስለ ዋናው ያንተ ራሴን ለማጥፋት ሁሉ ሞክር ነበር። ሰው ማግኘት በጣም ያስጠላኝ ነበረ። ፍቅር ይዞ ያውቃል? አፈቅራለሁ ግን ቶሎ ሰለቻለሁ። በዚህ አጋጣሚ ቆንጆ ቀይ ሴት ነው የምወደው። እግር ካወጣሁ በኋላ ግን ታሰርኩኝ።
ባይዘወይ በሰዓቱ የሚረዳው ሰው ጠፍታ እንጂ ወንድማችን ተናግሮ ነበርኩ። በእያንዳንዱ ሚዲያዎች ላይ ሲቀርብ የሚያወራው ነገር ምናምን የሚረዳው አካል ነበር የጠፋ እንጂ ያስታውቅ ነበር። የምሬ ነው። ራሴን ላጠፋ ነበር፣ ዲፕሬሽን ነበር፣ ሁይ ፍቅር ይዞ ያውቃል አይዘኝም ምናምን እንደዚህ ነኝ ምናምን ሰለቻለሁ ምናምን ግልጽ ነገር ነበር እኮ። ግን የሚረዳው ሰው አካል ጠፋ። ምክንያቱም ያው ታዋቂ ስለሆነ ያው ዝም ብሎ ከዚህ ነገር ነው ከዚህ አኳያ ነው ምናምን ብለን እኛ ኢትዮጵያውያን ያው ጀጅ ማድረጋችን ስለማይል ነው እንጂ ተናግሮ ነበር እኮ። ቀድሞ የተረገመ ሰይጣን እንደለከፈው እኮ ያስታውቅ ነበር። ግን የሚረዳው አንድም አካል አልነበረም። ኢቨን እንኳን እግረኛው ሚዲያ ላይ ቀርቦ ሲናገር ምናምን ነገሮችን የሚመልሳቸው መልኩ በቸለልተኝነት ግዴለሽነት ሲመልሳቸው የነበሩ ነገሮች ራሱ እነዛ ራሱ ምልክት ነበሩ። ግን ማንም ሰው አልተረዳው። ማንም በእውነት የምሬ ነው። ወንድማችን ቅድስት ድንግል ማርያም በእውነት የምሬ ነው ካለበት ችግር እሷ ታውጣ፣ ስውሯ ማርያም እሷ ታውጣ። እግዚአብሔር ኢየሱስ ክርስቶስ ካለበት ችግር እሱ ያወጣ። በእውነት የምሬ ነው። እሱ ነው ሊያወጣ የሚችለው። ሌላ ማንም ኃይል አያወጣም። ሰው አያወጣም። ሰው ማማት ብቻ ነው፣ ወሬ ብቻ ነው። ምንም ማድረጋችን ግን ነገሩ ሳይስፋፋኛ ውድ ኢትዮጵያውያን ደግሞ በተለይ ደግሞ ከመንግስትና ህዝብ አንድ ሆኖ ተዋቅሮ ሲሰራ ችግሮችን ኢትዮጵያ ውስጥ ያሉ እነዚህን አላስፈላጊ ከባህል ከካልቸራችን ከእምነታችን ጋር ማሄዱ ነገሮችን በጋራ ሆነን ማስወገድ የጋራ ስራ ነውና ብቻ ወንድማችን እግዚአብሔር ያጽናህ። በእውነት የምሬን ነው። እግዚአብሔር ካንተ ጋር ይሁን። ቅድስት ድንግል ማርያም እሷ ካንተ ጋር ትሁን። ምንም ማድረግ አንችልምና ነገሮችን ከዚህ በፊት ተናግረ ነበር። የሚረዳህ አካል ጠፋ እንጂ እኛ ወንድም ብቻ እስኪ ሐሳባችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። ሰላማችሁ ብዝት ይበልኝ። የኢትዮጵያን ህዝብ እግዚአብሔር ይጠብቀው። ሰላም ለሀገራችን፣ ሰላም ለኢትዮጵያ። ከእንደዚህ አይነት ነገር እግዚአብሔር ይሰውራችሁ። ወዳችኋለሁ። ሰማችሁ እንግዲህ በዚህ ጉዳይ ላይ ከዚህ ጸበል ገብቶ እንደነበረ ከሲወጣ ደግሞ ትንሽ አለ እንዳለውና መሀል ላይም ይሄ ነገር እንደሚነሳበት የተናገረበት ብዙ ቪዲዮዎች አሉና እንደው እግዚአብሔር አምላካችን ከእንደዚህ አይነት ነገር ጨርሶ ያውጣ ማለት ፈልጋለሁ። በጣም መጥፎ ነገር ነውና እቺና ስሟት። ይህንን ቪዲዮ የምሰራው እንደ አንዲት እናት ደክማ ተሰቃይታ ነገ ልጆቿ አድገውላት ፍሬን እንደምትጠብቅ እናት ሀገራችን ላይ እየሆነ ያለው ነገር የእውነቴን ነው የምነግራችሁ። በማንንም ልፈርድ የማንንም ኃጢአት ላጎል አይደለም የምሰራው ቪዲዮውን። በጣም ነው ግን የሚያሳዝነው ሀገራችን ወዴት እየሄደች እንዳለ። በጣም ነገ ለልጆቻችን በጣም እንፈራለን። በጣም ነው የሚያስፈራው። አሁን ከመሸ ቲክቶክ ላይ ያጥለቀለቀው የጋዜጠኛ ሶፎንያስ ከዚህ በፊትም በእግረኛው ሚዲያ ላይ ያደረገውን ኢንተርቪው አይቼ ያልጣሙኝ ነገሮች ነበሩ። ዞሮ ግን በዛ ጉዳይ አይደለም ዲቴል አይደለም ማውራት የምፈልገው። ግን ዝም ልንለው የሚገባ ነው ወይ? በብዙ ነገር እየተበረዘ ያለው ነገር እንደ ቀልድ እየታየ በእውነት ያሳፍራል። የኛ የኢትዮጵያ ልጆች እኛ የአባቶቻችን ልጆች መጤ በሆነ ባህል ተጠምደን የእውነት ምን ያህል ግን ዲያብሎስ ራሳችንን እንደተቆጣጠረን ምን ያህል ኃጢአት እንዳሰከረን በእውነት በጣም ነው የሚያሳፍረው። የእውነት ይህንን ዝም የምንለው ጉዳይ አይደለም። ሆ ብለን በእውነት ልጆች ያለን ሰዎች ነገን እንፈራለን። በቃ ነገ እንዴት ብለን ነው ልጆቻችንን አምነን ትምህርት ቤት በምንልክበት ቦታ በማንኛውም ቦታ ላይ ልጆቻችን ምን ይገጥማቸዋል ብለን በጭንቀት ልናልቅ ነው? ወይም ደግሞ ልጆቻችን ላይ በሰራነው ነገር እኮ እምነት እንዳይኖረን። ምክንያቱም አብዛኛው ሰው እንደ ቀልድ ያየው ነገር ፍሬ አፍርቶ ዛሬ በጣም በሚያሳፍር መንገድ ነገሮች ማየት ጀመርን። እኔ በጣም ነው ልብ ያዘነው በእውነት ለመናገር። ስክሪን ላይ ስሜቴን መግለጽ አልፈልግም እንጂ መቼስ በሬን ዘግቼ አለቅሳለሁ። የእውነት እግዚአብሔር ይማረን። በጣም ነው የሚያሳፍረው። ሁሉን ነገር እንደ ቀልድ አይተን በጣም የሚዘገንን ነገር ደግሞ ወደ መመልከት ደረስ። እግዚአብሔር ብቻ ይማረን። እኔ ዋስ እናንተ በዚህ ጉዳይ ሀሳባችሁን አስቀምጡልኝ። በቀጣዩ እንመለሳለን። ላይክ እና ሼር ማድረጋችሁን እንዳትረሱ። ቸር ቆዩልኝ።